ደስታ አቤት ይሄ ቡናው ቀዝቃዛ ነው ምንድነው? የኔንም አንቺና ወሬንቱስ ከጀመ ይሄ ራሱ ከሚገባው በላይ በስሏል። አንሺ ወለት ይቅርታ ትዬ ሌላ አዘጋጃለሁ። ቀኑ ከመድረሱ በፊት ቱታውን መግዛት አለብኝ። ታለ ወርከርስ ዴይማ በሚገርም ቱታ ነው ማስገርማችሁ። ሃይ ዳድ። ሃይ እኔ ቆንጆ የመኪናዬን ቁልፍ አይተሻል? እጄ ላይ ነው እኮ ፍቅር። ከቀድሞ አይደለም ታውቂያለሽ። ቁርስ ማዘጋጅ ብለሽ ነው? አይ ረፍዷል። በረራችን ለሊት 6 ሰዓት መሆኑን ታውቃለህ። ቼኪን ከማረጋችን በፊት ቆንጆ ራት ጋብዘኛለን። በጊዜ ነው። ነገ አኒቨርሰሪያችን እንደሆነ እንዳረሳው እርግጠኛ ነኝ። ደህና ተቂታችን የባንኮክ ፍላይታችን ቡክድ ሆኖ አልቋል። እንዴት ረሳዋለሁ የኔ ቆንጆ? ለኔ ዛሬ ነው የጀመረው። ደግሞ ሌላ አዲስ ነገር ጠብቂ እሺ? ቻው ባይ። ይሄ ልጅ ምን እያደረገ ነው? ሰዓቱ እኮ ረፈደ። ብርድ ልብሱ በቃ አይደል? ለሊቱ አልበረደም ማለት? አይ አልወረደኝም። እንደውም ከዚህ በፊት ከቤት ውጭ ሳድር በጣም ጨንቀኝ ነበር። እዚህ እንደውም ምንም አልመሰለኝም። አመሰግናለሁ። በሉ ፍጠኑ፣ ተነሳሱ፣ ሰዓት ደርሶ። ምንድነው በእናት? ለኔ ምንም ሳትስቀር ብቻህን ትጠርጋለህ እንዴ? ንግግርን አስተካክል። ጾምን ትምህርት ቤት እንዳትሄድ። አባውንስ ጾም የሚሄድ መች ቀረ? ምስጋና አልጋውን ተሻሽባቱ ኖሮ ይሄ ሁሉ ነገር አይፈጠርም ነበር። በል ከጨረስ ተነሳና ቦርሳን ያዝ። ይሄማ በጊዜ ተነስቼ ቢሆን ራሱ ከእጄ ላይ መንጥፎ መራት አይቀርም። ምስጋና ቴዲ በብዙ አስቸጋሪ ሁኔታ ውስጥ ነው ያለው። ይሄን ደግሞ ደጋግመን ነግረናል። ለምንድን ነው ልትረዳው የማትሞክረው? አዎ ለሚበላ ብሎ የሚጣላ ልጅ አድርገን አላሳደግንም። እሺ በቃ ይቅርታ። ለኔ የሚመጥን መኪና አባታቸው ያዳምጣል። ቢያዳምጥ ነው የሚሻለው። ባለፈው የገዛልሽ መኪና ስላልወደድሽው አስመልሰሽ ይለ። በአሁኑ ግን እድል ቀንቶታል። አንተ ሰውየው ስለ አዲሷ መኪና ምንም አስተያየት አልሰጠህም ነው? ሂሳብ ፈተና አለብህ። ማሚ እኔ ከሱ ጋር አንድ ላይ መሄድ አልፈልግም። ለምን? ከመኪና ስንወድ ሰዎች ካዩን ቤተሰብ እንደሆነ ነው የሚያስቡት። ያ ደግሞ ለስሜ ጥሩ አይደለም። ሳሮን ለታላቅ ወንድምሽ ጥሩ መሆን አለብሽ። ወሬቨር አቤት ጋሽ ደበበ። መኪና ጋራጅ ገብታ ነው የመጣን። ደርሰናል። እርግጠኛ ነኝ የማጠናከሪያ ትምህርቱን እንድትወስድ ጋሽ ደበበን ባናገራቸው አይሻልም? አይ ይሄን ሴሚስተር በራሴ ልግፋ። እናንተ ጋርም ስለሆንኩ ምንም ሊቸግረኝ ነገር አይደለም። ንፍቅ ብለሽኝ ሰከንት ነው የመጣሁት። ቁርስ ዝግጁ ነው። ዘና ማለት እኮ አልተቻለም። ምን ልርዳ? መርማሪ ሲሳይ ይባላሉ።
ከንግድ ወንጀሎች ምርመራ ዲቪዥን ነው የመጣሁት። ትንሽ ካንተ ጋር ቁጭ ብዬ መናገር ፈልጋለሁ። ምን እየሆንክ ነው? እነ ፋኑኤል እንዳይሆን ብዬ ነው። ካዩ ያስቸግራሉ። መቼ ነው ለራስህ የምትቆመው? የሆንክ ቦቅቧቃ ነገር። ኤኒዌይስ ዛሬ ማታ ጓደኞቼ ቤት ይመጣሉ። ስለዚህ ለማሚም ሆነ ለዳዲ ምንም ነገር አትናገርም። ጥሩ። እኔም ጓደኞቼን አመጣቸዋለሁ። አይሆንም። ለማሚ ነግራታለሁ ማለት ነው። እሺ፣ እነዛ የማይረቡ ጓደኞች መምጣት ይችላሉ። ከዛ በፊት ግን ለዛች ለደሳለች አፍ ማዘጊያ የሚሆን 500 ብር። ስሟ ደስታ ነው፣ ደሳለች አይደለም። ዱባለች ለምን አይሆንም? ዋሬቨር። አብረኝ እንዳትወርድ ፕሊዝ። ካንተ ጋር መታየት አልፈልግም። እንኳን ለሁለተኛው ሴሚስተር ትምህርት ማስጀመሪያ ቀን አደረሳችሁ። ለቀጣይ ብርታትና ጥንካሬ ትምህርት ቤቱ በመጀመሪያው ሴሚስተር ፈተና ውጤት በአቬሬጅ ከ95 በላይ ያመጡ የ11ኛና የ12ኛ ክፍል ተማሪዎችን ይሸልማል። በመጀመሪያ ከ11ኛ ክፍል እንጀምራለን። ናትናኤል መሳይ፣ ናትናኤል፣ ዮሴፍ አበራ፣ ሃናን ኢብራሂም፣ ያዕቆብ ስለሺ፣ ኢብራሂም ከድር፣ ምስጋናው መላኩ፣ አናንያ ቴድሮስ፣ ሃናን ኢብራሂም፣ ባምላክ ሰለሞን፣ ሮቤል አለባቸው፣ ማክዳ ጌታቸው፣ ይኸውልሽ አዲሱ መኪና ኪስ ውስጥ አገኘሁት። ጌች እኮ ለአኒቨርሰሪያችን ሰርፕራይዝ ሊያደርግ ይፈልግ ነገር ነው። አዲሱ መኪና ኪስ ውስጥ አይሻ ዳይመንድ እና ምን እንዲሆን ትፈልጊያለሽ? ታዲያ አኒቨርሰሪያችን የታከብሩ አስባችኋል? ባንኮክ ፓታያ ደሴት። እንደምታስቡት አይደለም። ማንም ተራ ሴቶች የሚሄዱበት አይደለም። ባለ 7 ኮከብ ሆቴል ያለበት የሚገርም ነው። ባልና ሚስቶቹ በጣም ውድ ቦታ መዝናናት ትወዳላችሁ። ምን ጠብቃላችሁ? ሰው ከሰራ መዝናናት የለበት? አቶ ጌታቸው ለአመታት የታክስ ገንዘቦችን ስታጭበረብር ቆይተሃል። ላልተወሰነ ጊዜ ስንከታተል ቆይተናል። የመንግስት ግብር እንዲሁም የባለ አክሲዮኖችን ትርፍ ከመክፈል ይልቅ ለአመታት አንተ ገንዘቡን ለግል ጥቅም ስታውለው ቆይተሃል። ያለ ጠበቃ ምንም የምልህ ነገር የለም። ውድ መኪኖችን፣ የውጭ ሀገር ሽርሽር፣ ፓሪስ የልደት ግብዣዎች ላይ እንዲሁም የስዊዘርላንድ ሸመታዎች ላይ ሰዎች ስለ ኢንቨስትመንቶቻቸው የተሳሳተ ሀሳቦችን በመስጠት ለአመታት ያጠራቀሙትን ገንዘብ በማውጣት ለሚስት ውድ ቦርሳዎችን ትገዛል። ቢያንስ ለ10 ዓመት እስር ቤት ትገባል። ልጆች ትላልቅ ይሆናሉ። ባለቤት ሌላ ባለሀብት ታገባለች። ይህም የሆነው ግን እኛም ካልተባበርክን ብቻ ነው። ምናልባት ሌላ መደራደሪያ ልናቀርብልን እንችላለን። ነገርኩህ እኮ አሁንም ያለ ጠበቃ ምንም የምልህ ነገር የለም። እኛ ንብረቶችን ካገድን ምን ሊፈጠር እንደሚችል አስበሃል? ምናልባትም ለጠበቃ የሚከፈል አይኖርም።
ወደ ፖሊስ ብትሄጂ ባልሽን በ24 ሰዓታት ውስጥ አስረው ከዛ ይለቁታል። ይሄን ሁለታችንም እናውቃለን። ከዛ በሳምንቱ የቀብር ስነ ስርዓት ይፈጸማል። አልችልም። እምነግርሽን አድምጪ። እሱ አንቺን ከማጥፋቱ በፊት እቃሽን ሰብስበሽ ጥፊ። አልችልም። የገባበት ገብቶ ያገኛል። እኔ እኮ ቤተሰብ ጋር ወይም ጓደኛሽ ጋር ሂጂ አላልኩም። ፋኑስ ማንም ሊያገኝሽ ወደማይችል ቦታ ልወስድሽ እችላለሁ። ሞገስ ያለሽበትን ካላወቀ እንዴት ያገኘኛል ብለሽ ትፈሪያለሽ? ምናልባት አንቺ እኮ ነው የምናገረው። ልጄ የት አለ? ዘውዴ ከፋኑስ ጋር እያወራን ነው። እኔና አንቺ ሌላ ጊዜ እንደሰለጠነ ሰው እናወራለን። የሰለጠነ ሰውማ የሰው ልጅ አይወስድም። አንቺ ግን የኔ ልጅ ወስደሽብኛል። ስለዚህ ልጄን ማግኘት እፈልጋለሁ። አለዚያ ግን ፖሊስ ጣቢያ ለመሄድ እገደዳለሁ። አንቺ ቴዲ ማግኘት የምትፈልጊ ከሆነ መጠጥሽን ስታቆሚና ባህርሽን ስታስተካኪ ብቻ ነው። አንቺ ተነሻውን ተነሺ። በዚሁ ከቀጠልሽ ቴዲን በድጋሚ አታገኘው። ትንሽ እኮ ነው ፉት ያልኩ። ደስታ ልዑል አምሽቶ እንዲጫወት እንዳትፈቅጂለት። ነገ የቅዳሜ ትምህርት አለው። እሺ እትዬ። ሚስት ምን ያህል ቆንጆ እንደሆነች እስቲ ተመልከት። እሺ ፍቅር፣ ለማንኛውም ተዘጋጅታል? አዎ፣ ሻንጣዎችን ላስተካክልና መሄድ ተዘጋጅቷል። ደስታ ሻንጣዎቹን የአዲሷ መኪና ላይ ጫኝልኝ። እኔ ነኝ የምነዳው ዛሬ። ማሚ፣ የአዲሷ መኪና ሾረት እስካሁን አልወጣልሽ። እኛ ልንሄድ ነው። ደስታን የሚያስከፋ ማንኛውንም ነገር እንዳታደርጉ። ውሾች እንዳሉ ለምን አልነገርሽ? እኔም ዛሬ ነው ያወቅኩት። እና ምን ይሻላል? ደግሞ እኮ እርግጠኛ ሆኜ ስለነገርኩት አሰፍስፎ እየጠበቀኝ ነው። እማ እንጀምራለን። ኧረ በቃ ከዚህ በላይ ከጠገብኩ በኋላ እንቅልፍ ይመጣል። የቤት ስራዬን ሳልሰራ ቴዲ ዛሬ እናትን አግኝታት ነበር እንዴ? በጭራሽ አላገኛትም? ከትምህርት ቤት ውጭ ወደ ቤትም ስትመጣ? አይ አላገኘኋትም። እማ አባዬ በቃ እኔ በጣም ስለደከመኝ ገብቼ ልተኛ። እሺ ደህና ደሩ። ሌላ ሄደዋል።
ምንድነው? ክፍያሽ። የምን ክፍያ? ዛሬ እዚህ ፕሮግራም ስላለኝ መቆየት አትችይም። ወደ ቤትሽ ሂጂ። ነገ ጧት 4 ሰዓት አካባቢ ለማጽዳት ተመለሽ። እንዴት እኮ እንደዛ አላሉ። አሁን እሷ እዚህ የለች። ያ ማለት አለቃሽ እኔ ነኝ። እምቢ ካልሽ ደግሞ ልብሷን እየለካሽ እንዳገኘሽ ነግራትና እንድትባረር ያደርጋለሁ። ድፍረትህን እኮ ነው የምወድልህ። እውነት ለእኔ ስትል በዚህ ሰዓት አይደለም መውጣት መግባት ከማይቻልበት ግቢ ውስጥ እየወጣህልኝ ደፋር ወንድ ደስ ይለኛል። እና ይችን አርብ ከፍ ብለህ ለማሳለፍ ዝግጁ ነህ? የኔ ፍቅር ለአኒቨርሰሪያችን ከሰጠኝ ስጦታዎች ሁሉ ይሄ የተለየ ነው። ትዕግስትማ እየተቃጠለች ነው በቅናት። አይኖቼን እንኳን ማየት አትችልም። ሌላ ጊዜ ቆይ ልጨርስልህ። ብሌን ድርጅቱ ኪሳራ ላይ ነው። ምርመራ ልትጀምር። ስለምን ምርመራ ነው የምታወራው? በስራዎችም ላይ በንግድ እንቅስቃሴዎችም ላይ አለቀልኝ። ምን ማለት ነው? አልገባኝም። ይቅር በይኝ ብሌን፣ ይቅር በይኝ። ሁሉንም ነገር ልናጣው ነው። እኔ ምን ማድረግ እንዳለብኝም አላውቅም። ምን እንዴት ነው? እኛ አንቺ እኔ አንዳንድ ነገሮች አሎኬትድ የሆኑ ባጀቶች። ጌታቸው ምንድነው የምትንተባተበው? ንገሬ፣ ምንድነው የተፈጠረው? ያልከፈልኳቸው አኑዋል ዲቪደንዶች ለረጅም ጊዜ የተጠራቀመ ግብ ብቻ ነው። ሁሉንም ነገር ይደርሱበታል ብዬ አላሰብኩም። ሳያስሩኝ አይቀሩም። ቆይ ግን አሁን አባትህ ከኛ ጋር እንዳለ ቢያውቅ ምን የሚያደርግ ይመስልሃል? ለነገሩ ተው፣ አባትህ እንኳን ይሄን ይቅርና ትንሿን ነገር እንኳን ማለፍ የሚችል አይመስለኝም። እንደውም አንዳንዴ ዝም ብዬ ሳስበው ወታደር ነው የሚመስለኝ። ኧረ አይደለም። እንዴ አያት? ምኑ? የታዘዝነው መኪና። አዎ አንቺ ራሷ ሞዴል ምርጥ እኮ ነሽ። ያራዳ ልጅ ተመሳሳይ ደግሞ። እሺ ዝግጁ ነህ? ለምን ፈለው? አንተ ብቻ ራስን ተቆጣጠር።
ሌላውን ለእኔ ተው፣ ጭንቅ እንዳይልሽ። ደፋር መሆንህን እንድታሳየኝ ይፈልጋለሁ። አትጨነቅ፣ እንደምታደርገው አውቃለሁ። ደግሞ በአንተ እተማመናለሁ። እሺ? ተነሽ ያራዳ መኪናውን ከዚህ ዘንድ ድረስ ትጎራበታል። እንደሚሉት እናድር። እሷ የምትለን ሰምታ 2000 ተንበርከክ። እንደሚሉት እናድር። ሰማኛለህ? ተንበርከክ። ነይ በላይ ነይ፣ ተጫነቂ። አተፈረግሯች ነው። ታበለ አማን ነው። ምንም የተፈጠረ ነገር አንተ ጭንቅላት ጤነኛ ነው ግን? አዳምጥ፣ ሰውየው ደህና ነው አይደለም? ደረቱን ሰው ጭንቅላቱን ተመቶ የተርፍ የለም። እብድ ነህ አንተ፣ እብድ ነህ። ስማ፣ ጥሩ ሕክምና ያገኛል። ሀብታሞች ደግሞ አለ በጥይት ተተኩሶ እንደማይሞቱ ማለት ነው። የዓለም ያወቀው ሀቅ። ደሊና የት ናት? ትመጣለች። ይህንን ጂፒኤስ መቆጣጠሪያ ማስወገድ ይኖርብናል። ዋው ጀባ ጥሩ ስራ። ትክክል። ምንድን ነው አንተ ማትረባ?
አይ ጋዝን ነው ደሊና እንዲረዳን ያመጣችው ትንሹ ልጅ ነው ነገሮችን ሲያበላሽ ነበር። ስለሱ ግድ የለኝም። አንተ በቦታው አልነበርክም? የተዝረከረከ ስራ ዋጋው ይህ ነው። የቀረውን መኪናው ተበልቶ ከተሸጠ በኋላ ትወስዳለህ። Hello. Let's go on vacation. ደሊና ዘና በይ እንጂ ምን ሆንሽ? አድርገሽዋለሁ። የመጀመሪያ የመኪናሽ መንጩ ነው አይደል? ስሚ ልክ ከዚህ አካባቢ መቀየስ ይኖርብናል። ስሚ ደግሞ ይህን ድንጋጤሽን እንዴት እንደምታጠፊ ያሳይሻል። ቅመም ተወግተሽ ታውቂያለሽ እንዴ? መጠጥን አይዞሽ ነይ ስሚንን ያሳይሻል። ሄሎ ብሌን። አባዬ ምን ነው? ምን ተፈጠረ? እኔና ጌታቸው ተዘረፍን። አንቺ ግን ደህና ነሽ? መኪናውን ወስደው እኔና ጌታቸው መንገድ ላይ ጥለውናል። ምን? ጌታቸውን ገለውታል። ሞቷል አባዬ።